ጉድ የለም ማለት ነው። በመጀመሪያ ደረጃ ሳምሪ ቴሌግራም ግሩፕ ለእግዚአብሔር ምስክሬ ነው ሳቃት ሁሉም ሰው ነው የሚተፋባት ምናምን እንደውም አሁን ጤነኛ ሆነች ትንሽ ጤነኛ ሆነች ያኔ ምናምን ነገር ማለት ነው ሻወር ቤት ውስጥ እየታጠበች ነው ማንም ይጽፈው ቆይ ቴሌግራም እንደው ማን የሰጣችሁ አምጧልን እኮ አምጡ ወሬ እኮ ያስፈልግም እኮ ምንድነው ደጋግመሽ የምትጽፊው በመጀመሪያ ደረጃ ነገሩ ሲመጣ ነገር የፈለገቻት ራሷ ናት ራሷ ተንኩሳ ራሷ ተናግራ ከዛ ደግሞ ሰውን ነገር ውስጥ ማስገባት መጀመሪያ መጣ ልጅ ምን አገባሽ ከ6 ወር የ6 ወር ቪዲዮ አይቼን 6 ወር ሙሉ የት ነበርሽ ልጇን አይደለም የፈለገ ትካድ ምንም እኮ የሚመለከትሽ ጉዳይ የለም ሲቀጥል እኔ እግዚአብሔርን በሰድባት ደስ ይለኛል ግን እግዚአብሔር ራሱ ሲፈጥርሽ እኔ እንጃ ከተረገሙት ከተጣሉት ሰይጣን ምድረው መላእክቶች አሉ እግዚአብሔርን የከዱት ከተጣሉት ወደ ጥልቁ አንደኛው አንቺ ነሽ አንድ ቆይ ጋይስ ውይ ቴሌግራሜን እንትን ልበለው መሰለኝ ማንንም ይጽፈው ቆይ ላይ አዎ የራሴ ናት ቆይ አንዴ ቆይ ጋይስ አንዴ ቆይ አራጆች ገብተዋል አንዴ ሚጣራጅ ናት መሰለኝ ሚጣ ያራጅ ነሽ ማሪ ገባሽ ልታርጂ ነው ነይ ረጂ ማሪ ነይ ደማማርሽ ነይ ጠጪ ደሜ ያምራል እኔ ደግሞ ፍፍት ያልኩ ነኝ ደሜ ታፍጣል ተኮትኩቼ ነው ያደኩት መሰለኝ ምን ነው ገጀራ አሳይችኝ እዚህ ጋር ኮሜንት ላይ ኤኒዌይስ እኔ እንዳውም በሁለቱ መሃል ላለመግባት ብዬ በሁለቱ መሃል ላለመግባት ምታሳውሱ ከሆነ ጆን ዳንኤልን ሰዎች ይሄ ብለውትኝ የደረሰበትን ነገር ታቃላችሁ ያለውን ነገር ምናምንና ሁለቱ መሃል ገብቼ እቺኛውና ማቃት ራሱ ከዲቦራ ላቅሽ አልችልም በመተዋወቅ ግሩፕ ላይ እግዚአብሔር ምስክሬ ነው የምላችሁ ግሩፕ ላይ ቴሌግራም ግሩፕ ላይ ማንም ሻወር እየገባች ምናምን ነው የምትገባው ግን እንደው ራቁቷን ሻወር እየገባች ምናምን ላይ ቀብድናት እንደ እብድ ነው ማቃተኝ ማንም ሰው ነው እየተነሳከለ ስትፈልግ ደግሞ ይቅርታ ብላ አልቅሳ ይቅርታ ትጠይቃለች ምናምን በግሩፕ ላይ ማቃት እንደዛ ነው አዛ በተረፈ እኔ ዲቦራን በማቀው ልክ አንቺ ላቅሽ አልችልም ካንቺ በላይ ማህይም የለም እንደው አሁን ሰው ማህይም ስትይ እኔ ቤት ታነግርሻለሁ ወንድምሽን አስተዳድሪ እስኪ ጂና የኔን ቤተሰብ ረጂ እንደው ትንሽ እንኳን ለአፋ እንኳን ለከቴላት ሞታ እኔ ባለ ጊዜ ነኝ ኦሮሞ ነኝ ቤተሰቦችሽን አርዳለው አቃጥላለው ከነቁማቸው አይባልም እኮ ኢቭን አባትሽ ራሱ ዲቦራ ብትሰድብ እኔ በሆነ አልኩሽኝ በዛ ልክ እናቴንና አባቴን በዛ ልክ የሰደብሽበት ርቀት ወንድም አክስቶቼን ማለት ነው ብትሰድቢ ኖሮ ለእናትሽና ለአባትሽ ደና አድርጌ የስድብ ጭንቅላታቸውን ብዬ ሰድብልሽ ነበር ማን ነው እስኪ እዚህ ውስጥ ልጠይቃችሁ እናታችሁ ትላምና ሸርሙጣ ሌዝቢያን እየሸረሞጠች እያለች እየተሳደበች ዲቦራ አባትሽ በዊልቸር ይሄዳል ብትልሽ ምን ይደንቅሻል ምን የሚደንቅ ነገር እኮ የለም ያንስብሻል እኔማ አባትሽ በዊልቸር ይሄዳል አልልሽም በምን ሽሩ ነው የሚራመደው ነው ምን ሲፈልግ ነው ጋይስ እኔ ለምን ሰደበችኝ አልሰደብኳት አልተናገርኳትኝ ተውኝ ያልኳትኝ እኔ ወጣ ፍራቻ እኮ ነው አህያውን ፈርቶ ዳውላውና ላይ ሀገሬ ሰው በኔማ መታወቅ የማይፈልግ ሰው የለም ሳትነኩ ስሜን የምትጠሩት በኔ መታወቅ የማይፈልግ ሰው የለም እንኳን አንቺ አይደለሽም ከስሬ ወዳጅ ናቸው ያልኳቸው ራሱ በኔ ለመታወቅ ማጅራቴን ብሎ ያለፉ ናቸው አንቺማ ምንም የታባሻቀሻለሁ የተተዋውቀን አንድ ከዛ ግሩፕ ላይ ነው ሳምንትም ነው ከሳምንትም በላይ አላካት ማርያምን ሳምንት ነው ምናምን ነው ማቃጉ የሆነ ግሩፕ ላይ ደግሞ አስገብተው በእንደዚህ መታወቅ አያስፈልግም ለመታወቅ መጀመሪያ ሰው ሊጥሩና መጥፎ ጎኑን ታይቶ ነው እንጂ እንደዚህ እየመጣይ ሰውን አታክ ያረግሽ ለማን ባለጌ ቆሻሻ ነው የሚልሽ አራጅ ነው የሚልሽ እኔ አንቺን ቦን አባቴ አራጅ እንኳን ቢሆን አራጅ ነው አለልኝ አባቴን አሳልፌ አልሰጥም እናቴን ቤተሰቦቼ ወንድሞቼን አሳልፌ አልሰጥም ወንድሜ አይን ይጎለጉላልሽ ወንድምሽ አይን ጎልጓይ እንደሆነ አይን እንደሚያወጣ ባለጊዜ እንደሆነ አይባልም ኩሉ ኦሮሞ ማህበረሰብ ያስከበርሹ መሰለሽ ኦሮሞ ማህበረሰብን እኮ አራጅ እያስባልሽ ያስጠራሹ እኮ አንቺ ነሽ ጃኒን ከሚያሳስሩ ዛ ኢትዮጵያ ውስጥ ጃኒ ትታሰር ከሚሉ እንደዚህ አይነት ቆሻሻን ሰው በዘራችን አራጅ እያለች እያስጠራችን ነው ብላችሁ እስኪ ክሰሷት እውነተኛ ኢትዮጵያ ውስጥ ህግ ካለ እውነተኛ ህግ ፈራጅ ከሆናችሁ እቺ አደባባይ ለወጣ ዘራችሁ ተነካረ አራጅ ነው እያለች ነው አይደል ያርዳሉ ባለ ጊዜ ነን እያለች ነው አገሪቷ ጊዜ እንደሌላት አራጅ እንደሆኑ መብታቸው እንደሆነ
ማን መጀመሪያ ነገር ህግ ሳይከበር እንደሚታረድ የኦሮሞ ልጆች ራሱ ማለት ነው። የኦሮሞ ልጆች እኔ በዘር ታውቃላችሁ በደንብ አድርጌ መናገር እችላለሁ። ግን የኦሮሞ ልጆች ጥያቄ አለ። ይሄ የተናገረችው ነገር እንደናንተ ያስከብራቸዋል? ኦሮሞ አራጅ ነው እያለች ነው። ባለጊዜ ነን፣ ኦሮሞ ነን፣ እናርዳለን፣ ሜንጫ ያሳዩ ነበረ፣ አይን እንጎለጉላለን፣ ቤቷን በቤንዚን እናቃጥላለን እየተባለ ነው። ይሄ ለኦሮሞች ይጠቅማል ወይ? ኦሮሞች ይሄን ተቀበሉታላችሁ ወይ? እኔ አሁን አንድ አማራ ወጥቶ እንዲቢል ማለት ነው አናቱን ነው የምለው። አማራ አያርድም ነው የምለው። አማራ አይቆርጥም። አማራ አስታራቂ ነው፣ በሽምግልና የሚያስታርቅ አማራ ፍቅር ነው የሚያውቀው ነው ብዬ የምመሰክርለት የማውቀው እንደጉን አማራ። ለኦሮሞ ማህበረሰብ ግን እንደ አራጅ እየጠራ ቢያንስ እንኳን እኛ ተቃራኒ ሆናችሁ በፖለቲካ ስትጣሉ እኔ አማራ ሆኜ ኦሮሞን ልናገር ይችላል፣ ኦሮሞ አማራውን ሊናገር ይችላል። ኦኬ ተቃራኒ ነን አንዋደድም ፖለቲካ አለ ይባላል። የራሷን ዘር ግን የራሷን ዘር በዚህን ያህል ቤተሰቦቿን ኤክስፖዝ እያደረገች አራጅ እንደሆኑ ባለጊዜ እንደሆኑ ነገር ፈላጊዋ እሷ ናት። መጀመሪያ የተናገረችው የዲቦራ ባሏ ትክክለኛ ነው አጣርታችሁ ንገሩኝ። በማታውቀው ነገር ባላጣራችሁ ነገር የሆነ ሰውዬ ስም አምጥታ ዲቦራን ተናገረች። ተናጋሪዋ እሷ፣ ሰዳቢዋ እሷ፣ ጀማሪዋ እሷ፣ የምታርደውም እሷ ናት። ሶ ኢትዮጵያ ውስጥ ህግ የለም ማለት ነው። ሶ ምንም ነገር የለም። እኔ የለም ብዬ ነው የማምነው ከድሮም ጀምሮ። ግን በትክክለኛ ከሄደ ጃኒን ያን ያክል ድረስ አገር አቀፍ ድረስ ከተሄደ ይሄ ሁሉ የተንጫጫ እቺ ልጅ ግን እናርዳለን ባለ ጊዜ ነው የምትሉ። ለምን ድረስ ስታፕ የምትሉ? ይሰድባኛለች እኮ ቁጭ ብላ የተሳደበችው ላሳያችሁ። ሳለካት ሳልደርስባት አታብዙት እናንተ አታስደፍሩኝ። እሺ ተይ ዝም በያላችሁ ነው እንዴ? አለኳት ምን አላልኳት? የተናገርኩት ነገር ምንድነው? እንደ ምክር ልስጥሽ። ኦሮሞ አራጅ ነው እያልሽ የራስሽንም ዘር እየወጣሽ እየተናገርሽ ቤተሰቦችን እንደ አራጅ እያሳየሽ ነው። ይሄ ላንቺ አይጠቅምሽም ነው ያልኳት። ከዛ ውጪ የተናገርኳት ነገር የለም። መሳደብ አያቅቶ የመሰላችሁ ሰድባት አለው። ከላበቷ ጀምሮ ነው ሰድባት። ማንም ሰው ክለብ ውስጥ ሄዶ እንደዛ እንደ ሰርገኛ ላም እንዲስኪ ያለባ ጫፍ ብላ እኔ እንደዚህ በህይወቴ አይቻላቅም። በላባ የኢትዮጵያን ካርታ ቅርጽ ቂጧ ድረስ እየሰራች የምትሄድ ሴትዮ ወደ መሳደብ ከፈለኩ እርግጥ ነው ማረጋ። ታቀኛለች ደግሞ እንኳን እንደዚህ አይነት ክፍታፍ እንትንሽ የተላ እንትንሽ የገማ ያለች ሴት ሆና ሴት ልጅን በዚህ ድረስ የምትናገር እኔ እንደሷ አልናገራትም። ምንድነው የምትለው? እምስሽ የተላ እምስሽ የገማ የሚሸት ከምስሽ ውስጥ ትል የሚንጠባጠብ እያልኩ እንዳንቺ አልሳደብም። ያ ራሱ በንዴት የተሳደብኩባቸው ዘመኖች ራሱ እንዴት እንደሚቀፉኝ። አንቺን ምረጥሽ ቤቢ ፓውደር ተጠቀሚ። እግርሽና እግርሽ በላብ ተጨማልቆ እግርሽና እግርሽ ቆስሏል። ቤቢ ፓውደር የጻናቶቹን ተቀቢ ምናምን እንዲህ ነው የምናገርሽ። እንዲህ ነው ቤታ ወጥቼ ካንቺ ጋር እንትንሽ የገማ እንትንሽ የተለ ያስጠይቅሻል እኮ። ዲቦራ እንደውም በጣም ምስኪን ስለሆነኝ ነው። እኔ ዱባይ ላይ በሆን ኖሮ ማለት ነው ጆሮሽን ነበር እንዴ ዲቦራ እያልሻት ዲቦራ ሸርሙጣ ዲቦራ ሌዝቢያን እያልሽ እየተሳደብሽ ጆሮሽን እንዲቆንጥጬ ዱባይ አስገባሽ ነበር። እኔ ቤታ ህግ ያግዳት ብዬ ዲቦራ ኖ ሲሏት ወዲያው ነው ያቆመችው። ራሱ የዋናት እንደውም እኔ በሆነ አሳይሽ ነበር። ቂጥሽን ነበረ ላብ እስኪያወጣልሽ ድረስ የሚሄድብሽ። እሷ ኦሮሞ ናት። እኮ ኦሮሞች ናቸው መቃወም ያለባችሁ። እንዲህ አይነት ነገርን ኦሮሞች ናቸው መቃወም ያለባችሁ። ኦሮሞች ከስሯ እየደገፏት ነው ያሉት። ሜንጫ አውጥቶ ጥፋተኛዋ እሷ ሆና ነገር ፈላጊዋ እሷ ሆና እኛ ባለ ጊዜ ነን። ሶ ጥፋቷንም ተሸፍኖ ባለ ጊዜ ስለሆነ ገጀራ አውጥታ ይሄንን የኦሮሞ ልጆች ናችሁ መቃወም የምትችሉት። እኔ አሁን አንድ አማራ ወጥቶ አንገት አርዳለሁ ቆርጣለሁ ቢል ኖ ይሄ አማራ አይደለም በእኛ ስም ተልኮ የመጣ ነው ብዬ ነው የምለው። አትወክለንም ሂድ ነው የምለው። አማራ አያርድም ነው የምለው። አማራ አይና ያወጣም ነው። አማራ ቤት በቤንዚን ላይ ያቀጣጥልም ሙጣልን ነው የምለው። ስለዚህ የኦሮሞ ልጆች ይሄንን ማድረግ ያለባችሁ እናንተ ናችሁ መቅጣት ያለባችሁ። ዲቦራ ምን ጋይስ ደግሞ ኢቭን ራሱ ዲቦራን አባቷን በዊልቸር ይሄዳል እንኳን ብትላት ያስብላል። እኔ ያው ለምሳሌ እምወደው አባቴ መጀመሪያ ራሷ ናት ነገር የፈለገቻት አይደል? እናትሽ ሸርሙጣ እናትሽ ምገማ እያለች የሰደበቻት እሷ ናት። አባቴን እንደዛ ብትሰድቢኔ አባትሽ በዊልቸር ይሄዳል አልልሽም። በዊልቸር ማክብሬሻለሁ ነው የምልሽ። በቂቱ እየተንፏቀቀ በጎማ ነው የሚጎተተው ነው የምልሽ። ቤተሰቦችን ከሰደብሽ ቤተሰብሽ የሰው ቤተሰብ ስትነቂ ያንቺ ቤተሰብ ይረገጣል። ባለ ጊዜ ስለሆንሽ ብቻ የሰው ቤተሰብ እየሰደብሽ እንደፈለግሽ አፍሽን ይቅርታ ጋይስ እናቴ ትሙን ለቃለት ይቅርታ አሉ። ይሄ እኮ ለኦሮሞ እኮ ጥቅም የለውም እኮ ቢገባት እኮ ለኦሮሞ ጥቅም የለውም።
እስኪ እዚህ ጋር ጻፉ። የኦሮሞ ልጆች ፕራውድ ያረጋቸዋል ያኮራቸዋል ዝና ነው። ባለጊዜንን እናርዳለን ቤንዚን እናቀጣጥላለን ብሎ ገጀራ ይዞ መምጣት ይሄ ነው ባህላችሁ? ይሄ ያስከብራቸዋል? እስኪ እውነት ማርያምን ይሄን በክፋት አትዩትኝ። ይሄን እኔ በተንኮል በክፋት አይደለም በቁም ነገር ነው የምጠይቃችሁ። ይሄ ያስከብራቸዋል ነው አይደለ? እናንተ ናችሁ መናገር ያለባችሁ። ይሄንን መቃወም ያለባችሁ እናንተ ናችሁ። እኔ ዛሬ አንድ አማራ ወጥቶ ማለት ነው አንድ የአማራ ሰው ወጥቶ ከጎኑ አልቆመም። ሰው ረዱ ሰው ቁረጡ የሚባል በፍጹም እንደው ይሄ አማራ አይደለም። በእኛ ስም ተከፍሎ በመንግስት ተከፍሎ የመጣው በመናምን ነው ብዬ ነው የምለው። አካውንት አዘጉ ነው የምለው። እናቴን እንሳይ ለምን አማራ አራጅ አይደለማ? አማራ ሰው ቤት አያቃጥልም። በይቅርታ በፍቅር ያምናል ብዬ ነው እንጂ የምሰብከው ሰው ያርዳል ብዬ እኔ አላወራም። እኔ እንደ ቤታ ነው የምላችሁ። እኔ ሳምሪ አንቺን እግዚአብሔር ራሱ እንዲሁ ሲፈጥርሽ ብዬሻለሁ። ከወደቁት ከሰይጣኖቹ ጥልቁ መሃል አንዷ ነሽ። መሳደብ ከፈለኩኝ እንባንባ ውሃዋ ላብ እስኪልሽ ድረስ አፍሽን እንዲያስቀዝንሻለሁ። ብሎንሽ ነካ ነው ማረግሽ። ምነካሽ ደግሞ ታውቂዋለሽ። ነካያችን ብሎን ሳረግሽ እንደ እብድ አፍሽን እንዲው ሰው ሁሉ ሲያይሽ እንዲተፋብሽ ማስደረግ ይችላል። ግን እኔ ከእንዳንቺ አይነት ቆሻሻ ጋር ቁጭ ብዬ ስሰዳደብ አልውልም። ዛሬም የመለስኩልሽ በተናገርሻት ነገር ነው። ሚካኤል የረገጠው ሰይጣን ብላለች ሮሚ። ዲቦራ እንደውም እግዚአብሔርን የዋናት ዱባይ ላይ ቁጭ ብለሽ የሰው ስም እየጠራሽ ሰው እየተሳደብሽ ዶሮሽን ነበር አስቆንጥጬ ማስገባሽ። ኦኬ ጋይስ አንድ ነገር ልገራችሁ። ቆይ እናንተ ቆይ አንድ ጥያቄ ልጠይቃችሁ። እንዲህ ብትባሉ እንዲህ ብትባሉ ምንድነው መልሳችሁ? ሰውንቺ ብናቱ ባብላ ቡሽ አንቺ ሌዝቢ ታውቂያለሽ? ሌዝቢ ነሽ። ቆይ አንዴ ዱባይ ተቀምጠሽ ከአሜሪካ ዲያ ጾታ ሌዝቢያን አይቻለቅም። በህይወቴ ወልጆች ለመጀመሪያ ጊዜ በታሪክ የምናስቀምጣት ዲቦራ በታሪክ አያችሁ፣ ሰማችሁ? በታሪክ የምናስቀምጠው በሌዝቢያን ዲቦራና የዲቦራን እሷና የዲቦራ እናት ይሄን የተናገረችው ከነ ልብሷ ከነ ቀኑ ማየት ትችላላችሁ። ትናንትና ነው። ኢቭን ዲቦራ እናቷን ቆይ ትላም ስትል ያለበት እንደሞይታል እናትየዋ ትላም እያለች ስትናገር ያለበት ማአት እኮ ሪከርድ ተልኮ እኮ አምላኪ ሆይ ምኑን ከምኑ ጌታ ሆይ ስልኬ ሞላኩ። ልጅ አንበሳ ስትሆን ደስ የምትለው እንዳለ የሚገነጥሯል የሚቆጥቷል እንደፈለጉ የሚያረጓት ምን ስም አለሽ? ምን ስም ኖረሽ ስለስምሽ ይነወራል? እንደው አንቺ ማን ብትሆኚ ስምሽ እንደው ስምሽን ቄስ ይጥራው ይሰውንቺ ብናቱ ባብላ ቡሽ የእናቷን ላኩልኝ ጋይስ። ማአት ሪከርድ ተልኮ ከየትኛው